ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? ዛሬ ለየት ባለ መልክ ነው የመጣሁት ማለት ነው። እንደዚህ ቁጭ ብዬ እንዲህ ሆኜ እየሰራው ሳይሆን እያወራ ሳይሆን እንደዚህ ዛሬ ቆሜ ነው ማወራው ማለት ነው። ደስ ብሎኛል እና ደስ ያለው ነገር ለእናንተ አካፍላችኋለሁ ማለት ነው። ውድ ቤተሰቦቼ እናንተ ብቻ ኮሜንት ጻፉ፣ ላይክ አርጉ፣ ሰብስክራይብ አርጉ። ሌላ ነገር ከእናንተ ምንም ነገር አልፈልግም። ዛሬ ለኔ እንግዲህ ስጦታ ተሰጥቶኛል። ስጦታ ታውቃላችሁ፣ ስጦታ ተሰጥቶኛል። እንግዲህ ያ ስጦታ ምንድን ነው? ምን የሚመስል ነው? ምንድን ነው የተሰጠው ካላችሁ እነግራችኋለሁ። ከዚህ በፊት እኔ ሁሌ እስቃለሁ፣ እቀልዳለሁ። ስለዚህ ብዙ ጊዜ ልጆች ምንድን ነው አንቺ ምንድን ነው እቁብ ደርሶሽ ነው እንደ ይላሉ። በጣም ነው የሚያስቀኝ። በቃ ሳቅ እወዳለሁ፣ ምንም ማድረግ አልችልም። ስለዚህ ቀልድና ሳቅ በጣም ነው የምወደው። ለዛ ምንድነው አንቺ ቆይ እቁብ ደርሶሽ ነው እንደ ሁሌ ትስቂያለሽ የምትሉት አላችሁ። እንግዲህ ሳቅ የደስታ ምንጭ ነው። ምንም ማድረግ አልችልም፣ ምንም ማድረግ አልችልም እያልኩት ዛሬ የእውነት መጥቻለሁ። ደስ ብሎኛል። እንግዲህ አሁን ይሄ ክረምት ነው። እንግዲህ ትምህርቱ አሁን ሊዘጉ ነው ልጆች ማለት ነው። በዛም ደግሞ ሌላ ሀገር ትንሽ ወጣ ብለን እንመጣለን እያለች ሴትዮ ደግሞ እኔ ሳላቅ በድንገት ማለት ነው እግዚአብሔር አምላክ ይባርካት። እንግዲህ ሰው ስጦታ አይናቅም ይባላል አይደለም? ስጦታ ይዛ ነው የመጣችው። ያ ስጦታ ዛሬ ከእናንተ ጋር አያለው፣ አንድ በአንድ አሳያችኋለሁ ማለት ነው። በጣም ደስ ይላል። ለብሼ ሳይሆን እንደዚህ አድርጌ ሁሉንም አሳያችኋለሁ። እኔም ማታ ነው በድንገት ነው ያየሁት። ማታ ነው ከነ እሽጉ ነው ያመጣችው። የተለበሰ ሳይሆን እሽግ ነው። ፒጃማ፣ ጡት ማዣ፣ ሱሪ፣ ፓንት ሳይቀር ያለ ነው መሸሽ። እኔ ሳላም ሴትዮዋ እንደዚህ ኦርደር አርጋ አስመጣችው። ከዛም ማታ ይሄ ለንቺ እኮ ነው ይሄንን ያመጣሁት ልብሱን ለኪ አለችው። ለባስኩኝ። ሁሉም ያው የኔ ሳይዝ ነው። ደስ ይላል። አንዳንድ ጊዜ እንደዚህ ቪዲዮ እያመጣው እንግዲህ ለብሼ እመጣለሁ። ችግር የለም ለብሼ እመጣለሁ። እንግዲህ አሁን ዛሬ የስራ ልብስ ለብሼ ያለው እንግዲህ ምን ይደረጋል? ምንም ማድረግ አይቻልም። ይሄንን ስጦታ እናንተን ለማሳየት ነው የመጣሁት። ከኔ ጋር ደስተኛ የሆናችሁት እንኳን ደስ አልሽ። ስጦታ ምንም ቢሆንም አይናቅም። እንኳን ደስ አልሽ፣ ያምራል፣ ደስ ይላል እያላችሁ እንግዲህ በኮሜንት ላይ ግለጹ። እንግዲህ ሌላ ጊዜ እንደዚህ አንድ በአንድ ለብሼ መጥቼ አሳያችኋለሁ። እንግዲህ አሁን እንደገና ይሄንን ልብስ አውጥቼ እንደገና እንዲህ ቀይሬ እንዲሆኜ ማሳየት አልችልም። ብዙ ስራ አለብኝ። ለዛ ነው ዛሬ እንግዲህ በአጋጣሚ እንግዲህ ስጦታ ተገኘ ላሳያችሁ ነው። አይናችሁን ያዙ። መጀመሪያ በምን ልጀምር? በሱሪ ነው። እኔ እንደዚህ አይነት ሶፍት ሱሪ ነው የምወደው። ጂንስ ምናምን ብዙ ጊዜ እኔ አልጠቀምም። ጂንስ ነገር አልጠቀምም፣ ይይዛል። ታውቃላችሁ ለምን እንደሆነ ታውቃላችሁ? እኔ የራሴ ሳይዙን እኔ ገበያ ሄጄ ፈልጌ ካገኘው ነው እንጂ ሰው ካመጣ ለምን አይሻልም? ይይዛል፣ ደስ አይልም። ስለዚህ እንደዚህ ሶፍት ነው። ሴትዮዋ ያው ሄዳ ሶፍት ነው አመጣችው። ያው ይሄ ሱሪ ነው ይባቸው። ይሄ ሱሪ ነው እንግዲህ በጣም
ትናንት ማታ ለብሼም አይቻለሁ። በጣም ደስ የሚል እንትን ነው። በጣም ደስ ይላል። ስሙት እንትን ተሳቢ ነው ታውቃላችሁ። በጣም ደስ ይላል። ከለሩም በጣም ነው ወደድኩት። እግዚአብሔር ይስጣት ብያለሁ። ሌላውም እንደሱ ሆኖ ይሄ ብሉ ይሄ ጥቁር ነው። ይሄ ደግሞ ብሉ ከለር ነው። እዩዋችሁ። በጣም ደስ አለኝ። ለምን ታውቃላችሁ? እንደዚህ አይነት ነገር የትም መልበስ እችላለሁ። የትም በቃ ጂንስ እናንተ አንድ ቦታ ስትሄዱ ጂንስ ከለበሳችሁ ማለት ነው ወይስ እንደ እምብርቱ ጋር አካባቢ ይይዛል፣ ቁንጡጥ ያደርጋል፣ ይይዛል፣ ደግሞ እዛ እግሩ ስሩ ጋር ያቆስላል፣ ምን ያደርጋል። እንደዚህ ነው። ይሄ ነገር የትም ከለባሽ ችግር አለ፣ ጣጣ የለም። ዝም ብለሽ ነው የምትሄጂው። ይሄ ይመስላል የዛሬው እንግዲህ። ይሄ ሁለተኛ ነው። እግዚአብሔር ይስጣት፣ እግዚአብሔር ይስጣት። እንደዚህ ነው አይደለ? እግዚአብሔር ይስጣት። እና ሌላው ደግሞ ምንድን ነው? ታይት ነው። ታይት በጣም ነው የምወደው። ረዥም ቲሸርት እና ታይት በጣም ነው የምወደው። ትንሽ ታይት ለብሼ አጭር ቲሸርት መልበስ እኔ አልፈልግም። ታውቃላችሁ፣ እኔ የምፈልገው ምንድን ነው? ታይት ለብሼ ረዘም ያለው ቲሸርት ነው የምፈልገው። ከዛ ከነ ቲሸርቱ ቲሸርት አለ እና ቲሸርቱ ይሄ ነው። ያው የዚህ ይሄ ነው። እንደዚህ አድርጌ ነው የምለብሰው ማለት ነው። እግዚአብሔር ይስጣት። ጌታም በጣም ደስ ብሎኛል። እና እንግዲህ ስጦታ ነው በቃ ይሄ ከረምት ጊዜ ያው አንድ ቦታ ስትሄጂ ያስፈልገሻል አለችው። እሺ እግዚአብሔር ይስጥልን አልኩ። ይኸው ቲሸርቱ በጣም ረዥም ነው። እስከ ታች ከታይት ጋር ስለሚለበስ ችግር የለም። ያው እንግዲህ በጣም ደስ ብሎኛል ጌታን። እናንተ ምን ይመስላችኋል? ሌላም አለ። ይሄም ታይት ነው። እዩዋችሁ። ይሄም ታይት ነው። ቲሸርት ይኸው ከሱ ጋር የሚለበስ ረዥሙ ይሄ ያው ቲሸርት ነው። ከኔ ጋር ይሄዳል። ያው ቼክ አድርጌያለሁ ማታ። ደስ የሚል ይሄ ነው እና ይሄም ታይት ነው። ያው እንደዚህ አድርጌ በአንድ ላይ ነው የምንለበሰው ማለት ነው። እንግዲህ ማች ነው የምንለበሰው አይደለም። ደግሞ ሌላም አለ ቲሸርት አይነት አለ። ሌላም አለ ሱሪ በጣም ነው የምወደው። እንደዚህ አይነት ሱሪ በጣም እወዳለሁ። ታውቃላችሁ። ይሄን እንዳለ ቶታል ሶስት ሱሪ ነው። ለዚህ እንትን አለ ቲሸርት አለ። ቲሸርቱ ይኸው ማች ነው። መቼም ልብስ ስትለብሱ ማለት ነው ማች ነው የምትለብሱት። ያው ማች ነው። የዚህኛው እንትን ከሱሪ ጋር ነው ይሄ ማለት ነው። ሌላው ደግሞ ምንድነው? ቲሸርት ብዙ አይነት አለ። ብዙ አለ። እሱ ይቅርብኝ። ደግሞ አራምናሴ የምታይ አይነት ጉድ አለ። ይሄ ቢጃማ ነው። ቢጃማ የማታ ማለት ነው። የማታ ነው።
ይሄም የማታ ነው። ሱሪና ቲሸርት እንግዲህ ያው የሴቶች ፒንክ ከለር። ሴቶች ምን አይነት ልብስ እንደሚመርጡ ታውቃላችሁ? እዚህ ጋር ፒንክ ነው ለሴቶች ማለት ነው። ፒንክ፣ ጥቁር ደግሞ ቡኒ እንደዚህ አይነት ነገር ነው። እንደ ኢትዮጵያ ማች ማን ይለብሳል? የተመቸውን ወስዶም ማልበስ ነው እና ይሄን ይመስላል። ደግሞ እዚህ ጋርም አለ ምስጢር ወጣ። እኔ እንደዚህ አይነት ነው። ስፖንጅ ያለው ነገር እኔ አልፈልግም። ጡት አለኝ አልፈልግም። ይሄ እንግዲህ ታውቃላችሁ። ጌታን እግዚአብሔር ይስጣት፣ እግዚአብሔር ይባርካት። እንግዲህ የታችኛውም አለ እንግዲህ ምን ይቀርም? ምንም አልቀረም። ጌታ ብዙ ነገር ነው ያመጣችው። በጣም ደስ ብሎኛል። ትናንት ሁሉንም ለብሼ ያየው ሁሉም የኔ ሳይዝ ነው። የተጣለው ነገር የለም። እሷ እንግዲህ ጥሩ ካልሆነ ይቀይራለሁ፣ ችግር የለም አለችው። ግን እኔ አላልኩም፣ እሷ አላለችም። ጀስት ኦርደር አድርጋለች። ያው ሁሉም ነገር ለላይ ይሆናል። ማታ ቼክ አድርጊያለሁ። በጣም ደስ ይላል እና ይሄንን ይመስላል ስጦታ፣ ይሄንን ይመስላል። ደግሞ ሌላም አለ። ቆይ እያችሁ ደስ አይልም? ይሄንን ይዛላ መጣችው። ይሄ ያው እንግዲህ ስጦታ ነው፣ ለእጅ ነው። እንግዲህ ይሄንን ይመስላል። በጣም ደስ ብሎኛል። እግዚአብሔር ይመስገን። እናንተ ምን ትላላችሁ? እዚህ ጋር በዚህ ቪዲዮ ምን ትላላችሁ? ደስ አላላችሁ? እኔን ደስ ብሎኛል። ገና ሰው እንደዚህ ስጦታ ሲሰጥ ማለት ነው በጣም ነው ደስ የሚለው። በጣም ደስ ይላል። ከእናንተ የተደበቀ ነገር እንግዲህ ምንም የለም። ይሄንን ይመስላል። በዚህ አጋጣሚ ሃፒ በርዝዳይ በሉ። እኔ ሳይሆን የልጄ ልደቴ ነው። ሃፒ በርዝዳይ በሉ። እንኳን ተወለድክ እያላችሁ በኮመንት ላይ ጻፉ። የልጄ ልደቴ ነው ዛሬ ማለት ነው። እና እንግዲህ እኔ የሰው ሀገር ውስጥ ቢሆንም እዛ ጋር ያው የሱ አባት አለ። ከአባት ጋር ነው የኔ ቤተሰቦች እንደማ የሱ ቤተሰቦች አሉ። ከነሱ ጋር እዛው ልደቱን እያከበሩ ናቸው። እኔ ደግሞ የሰው ሀገር ሆኜ የሰው ስጦታ እየለቀምኩ እዚህ የሰው ስጦታ እየለቀምኩ ነኝ። እንግዲህ እግዚአብሔር ይመስገን ለዚች ሰዓት ለዚች ደቂቃ ያደረሰኝ የአምላካችን ስም የተባረከ ይሁን። ደስ ብሎኛል። ቤተሰቦቼ እናንተስ ምን ይመስላል? እኔ በጣም ደስ ብሎኛል። ደግሞ ሌላው ምንድነው በዚህ አጋጣሚ አውርቼ ነው የሚሄደው ማለት ነው። እና ሌላው ደግሞ ዛሬ ቢኒያምና ሎምናት ተገናኙ። እንግዲህ ተገናኙ። ሎምናት እንደ ድሮ እንሆናለን፣ እንደ ፍቅረኛሞች እንሆናለን፣ እንደ ድሮ እንሆናለን እያለች ናት። ለቤኔ እነግራለሁ። ምናልባት የሱ ስሜቱ ሌላ ሊሆን ይችላል። እኔ ግን እንደዚህ እያሰብኩ ነኝ። የድሮ ፍቅራቸው ቢመለስ ምን ይሆናል እያለች ናት። ግን ቤኔ ፍቃደኛ አይደለም። እኔ እንደዚህ እንደ ጓደኝነት ነው የምንቆየው እንጂ ፍቅረኛሞች ሆኜ አልቀጥልም አለ።
እንግዲህ ያው ብዙ ነገር አይቷል፣ ብዙ ነገር ተብሏል፣ ብዙ ተሰቃይቷል። ይሄ ሁሉ አፈቅረሻለሁ እያለ እየተከተለ ያየው መከራ ብዙ ስለሆነ በዛ መከራ ውስጥ አሁን መግባት እንግዲህ አልፈለገም። ያው እንግዲህ ቆርጧል ማለት ነው። ስለዚህ እንደዚህ በጓደኝነት እንቆያለን እንጂ እንደዚህ ፍቅረኛሞች ሆኜ ሌላ ላይፍ መጀመር አልፈልግም ማለት። እሷ ደግሞ ምን ነው ሌላ ጓደኛ አለኝ ብላ ጠየቀችው። እሱ ግን እሱ ሳይሆን ጓደኛ ኖሮ ሳይሆን እኔ ገና ስራ እየሰራሁ ነኝ፣ ገና እየተማርኩ ነኝ፣ ብዙ ነገር እንጠብቀኛል። ስለዚህ አሁን ፍቅረኛሞች ሆኜ መቀጠል አልፈልግም አለ። የሎምናት ሀሳብ ከሆነ ሎምናት እንደውም እንደዚህ ፍቅረኛሞች ሆነኝ በአንድ ላይ እንዴ እየሆነ እንቆያለን ማለቱ ነው። የእሷ ትክክል አይደለም። በጓደኝነት አንዱ ከአንዱ ጋር እየተደገፋችሁ እየሰራችሁ ከቆያችሁ በኋላ ነው እንጂ አሁን በዚህ ቅጽበት አሁን ተሳድባችሁ አሁን ታርቃችሁ አሁን በዚህ ደግሞ ፍቅር ውስጥ ነው። እሱ የማይሆን ነገር ነው። ያው ሁላችን እንረዳለን እናውቃለን፣ የፍቅር ነገር ማለት ነው። ስለዚህ ፍቅር ደግሞ ከያዘ አንድ ሰው ነው እንጂ ሁሉም ሰው ፍቅር አይዝም። ምን ነው በሰላም ነው ሎምናት? ከዚህ በፊት ብሩካን አፍቅር ያለው ብለሽ ያዙ ሊቀቁ ብለሽ ነበርሽ። አሁን እሱን ትተሻል። እንደው እሱን ትተሽ አሁን ደግሞ ቢኒያምም አፈቅራለሁ ብለሽ መተሻል። ፍቅር እኮ አንድ እኮ ነው፣ ወዲህ አይደለም። እና በጣም ከባድ ነገር ነው። እና ፍቅረኛሞች ሆናችሁ ለመኖር መውሰን አሁን ተገቢ ነው ብዬ አላስብም፣ በራሴ በኩል ማለት ነው። እና ቢኒያምም ከዚህ በፊት በሱ ላይ በተደረገው ነገር ሁሉ በጣም ትምህርት ወስዷል ብዬ አስባለሁ። ቶሎ እንደዚህ ፍቅረኛሞች ሆኖ መቀጠል እሱ ይቸኩላል ብዬ አላስብም። ምክንያቱም ብዙ ነገር አየ፣ ብዙ ነገር ሰምቷል፣ ብዙ ነገር ተባለ። ስለዚህ ቶሎ ብሎ አሁን በፍቅር ህይወቱ ውስጥ ይገባል ብዬ ቢኒያምም እኔ አላስብም። እየወጋ ይረሳል፣ የተወጋ ይረሳል ይላል አይደል እንዴ? ስለዚህ ጥንቃቄ መውሰድ አለበት። ሎምናት አንቺ ብትሆንም አትቾኪ። ከሱ ጋር እንደዚህ ቪዲዮ ሲሪ እየሄዳችሁ እየመጣችሁ የምትሰሩት ነገር እንደዚህ እየቀረጻችሁ እየላካችሁ ከሱ ጋር እንደዚህ ጓደኛ ሆነሽ ቆይተሽ ወደ ፍቅር መዞር ትችያለሽ። ትላንት ሰድበሽ ትላንት ደግሞ መተሽ እንትን ይቅርታ ጠይቀሽ አሁን ደግሞ በፍቅር ውስጥ መግባት በጣም አስቸጋሪ ነው። እንደዚህ አይደለም እኮ። መረጋጋት ያስፈልጋል። ምናት መረጋጋት ያስፈልጋል። መረጋጋት የሚባል ነገር አለ። ተረጋግቶ የሰራውን ነገር ፍሬው ጥሩ ነው። ያልተረጋጋ ነገር እናንተ አሁን በፍጥነት እንዲያርጋችሁ እንዲሆናችሁ የሰራችሁት በኋላ ይበላሻል፣ ጥሩ አይሆንም። ስለዚህ መረጋጋት ያስፈልጋል። ሎምናት አንቺም ተረጋጊ። ቢኒ አንተም ጠንክረ ስራውን ሰርተ ተለውጠ እኛንም ሎምናትንም ማሳየት አለበት። አንተ ደግሞ ያው እንግዲህ እንደገና ማውራት አልፈልግም። ስለዚህ ተለውጠ ማሳየት አለበት። ሎምናት አንቺም ገና ተማሪ ነሽ። ትምህርቱን ተምረሽ ጨርሰሽ የሆነ አንድ ደረጃ ደርሰሽ ስራ ይዘሽ እንደዚህ ሆነሽ የራስሽ የሆነው ነገር አንቺ ብትይዢ ጥሩ ነው። አሁን ሮጠሽ እንደዚህ ፍቅር ውስጥ ገብተሽ እንዲህ ሆነሽ አሁን እናንተ ፍቅር ውስጥ ገባችሁ ማለት ወደ አልጋ ጋር ነው እናንተ የምትሮጡት። እናንተ ብቻ ሳይሆን ሌሎቹም እንደዚሁ ናቸው። ፍቅረኛሞች ሆኖ ገና ሳይጀምሩ ምንድነው ወደ አልጋ ነው የምትሮጡት። ከዛም የማይሆን ነገር ይፈጠራል። ገና ጥላቻ ይፈጠራል፣ ስድብ ይመጣል፣ ምን ይመጣል፣ ቤተሰቦቹ መቆሸሽ፣ ራሳችሁ አደጋ ውስጥ ይመጣል፣ ይሄ ነገር ይመጣል። ስለዚህ ተረጋግታችሁ ሁሉም ነገር አድርጉ። የምታደርጉት ነገር ሁሉ ተረጋግታችሁ አድርጉ። እግዚአብሔር ያ ነገር እናንተ ተረጋግታችሁ ስትሰሩ ስታስተካክሉ እግዚአብሔር ይረዳችኋል ማለት ነው። እኔ በራሴ በኩል በተቻለ መጠን ነው የምነግራችሁ ማለት ነው። እና በፍቅር ውስጥ አትኑሩ
ማለት ሳይሆን በፍቅር ውስጥ አትግቡ ቶሎ ብላችሁ። እናንተ ፍቅር ውስጥ ሆናችሁ ማለት አንተ እራት በልታችሁ አሁን ምሳ በልታችሁ አሁን ቡና ከጠጣችሁ ወደ አልጋ ነው እናንተ የምትሮጡት። ወደ አልጋ ጋር ስትሄዱ ደግሞ ሌላ ነገር ይፈጠራል። ከተፈጠረን በኋላ ጸጸቱ የማን ነው? የራሳችሁ ነው። ስለዚህ ይሄ ከመሆን በፊት ራሳችሁ ብትቆጥቡ፣ አንዱ ከአንዱ ጋር በፍቅር እንደዚህ እንደ ጓደኝነት ያለው ነገር አካፍላችሁ እየተጠቀማችሁ ያለው ነገር ቀርጻችሁ እንደዚህ እየላካችሁ ጥሩ ነገር እያሳያችሁ የሚያዝናና ነገር ትምህርት የሚሆን ነገር እያሳያችሁ እናንተ ብትቆይ ደስ ይለኛል፣ በራሴ በኩል ማለት ነው። እና ደስ የሚል ነገር አምጡ። እናንተ ስትጫወቱ፣ ስትመካከሩ፣ ስትሰሩ ነው ደስ የሚለው። ስትሳደቡ የማይሆን ነገር ሶሻል ሚዲያ የማይሆን ነገር ይዛችሁ እየመጣችሁ እየተሰደባችሁ ቤተሰቦቹን እያንቆሻሻችሁ ምናምን ራሳችሁን እንደዚህ የማይሆን ነገር ውስጥ አስገብታችሁ ከምትጨናነቁት ረጋ ብላችሁ ሁሉም ነገር አስባችሁ አቅዳችሁ አድርጉ። ይሄ የራሴ አይዲያ ነው እና ውድ ቤተሰቦቼ ወደ እናንተ ጋር መጥቻለሁ። እንግዲህ በተቻለ መጠን ዛሬ ቀጥታ አማርኛ እያወራሁ ነኝ። ይገባችኋል ብዬ አስባለሁ። በተቻለ መጠን ማለት ነው። እኔ ከዚህ በፊትም ብያለሁ ከአማርኛ እንግሊዝኛ ይሻላል። ግን ያው በተቻለ መጠን አማርኛ እንደዚህ እያወራሁ ነኝ። ይገባችኋል ብዬ አስባለሁ። እና ሁሉም ነገር ተረጋግታችሁ አድርጉ፣ ስሩ። እና ውድ ቤተሰቦች እናንተ ደግሞ በዚህ ሀሳብ በስጦታም ይሁን በሎምናትም በቢኒያምም ይሁን እናንተን ይሄ ምክሩ ይሄ አነጋገሩ ያስደሰታችሁት ካላችሁ ኮመንት ላይ ጻፉ፣ ላይክ አድርጉ። ቤተሰብ ያልሆናችሁት ደግሞ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። እና ውድ ቤተሰቦች ከልብ አከብራችኋለሁ፣ ከልብ ወዳችኋለሁ። ወደ እናንተ ጋር ሳይመጣ ለኔ እኮ እሺ አይልም፣ ስራው ራሱ እሺ አይልም። ወደ እናንተ ጋር ወጪ ነው የሚገባው ማለት ነው። እናንተ ስትኖሩ ከኔ ጋር ስትሆኑ ደስ ይለኛል። እግዚአብሔር ይመስገን። እናንተን ያሰጠን አምላካችን ስም የተባረከ ይሁን። ከእናንተ ጋር ነኝ፣ ቤተሰቦቼ ጋር ነኝ። ምንም የሚከፋ ነገር የሚያስጨናንቅ ነገር አለ ይመጣል ብዬ አላስብም በጭራሽ ማለት ነው። እና ውድ ቤተሰቦቼ በዚህ በስጦታም ይሁን በሎምናትም ይሁን በቢኒያም ይሁን እኔ ያወራው ነገር ሁሉ ትክክል ከሆነ አዎ ትክክል ነሽ እያላችሁ ጻፉ በኮሜንት ላይ። በስጦታ በኩል እንኳን ደስ አለሽ፣ እንኳን ተቀበልሽ፣ እንኳን ተሰጠሽ እያላችሁ ኮሜንት ላይ ጻፉ። እኔ ደግሞ ስስቅ እናንተ ምን ነው ሎተሪ ደረሰ እንደ ምን ነው እቁብ ደረሰ እንደምትሉት፣ አዎ የሳቅ ሎተሪ ደረሰ። ሳቅ ማለት የደስታ ምንጭ ነው። ሁሌ ይደስታለን። ምን ይቀራል? ይሄንን እላለሁ። ውድ ቤተሰቦቼ ሰላም ለእናንተ ይሁን። ሌላ ጊዜ ሌላ ቪዲዮ ይዤ እመጣለሁ። መልካም ቆይታ